መተት አርጋበት ነው መተት ነው እኛ ራሱ መጠራጠር ጀመረ ለምን አትሉ ምናልባት እቺ ልጅ ትላንትና ተጣልተው ሄደው እንዴት በእልህ አይነት ነገር መተት ስላችሁ ምን በለ ወደሷ እንዲመጣ ወይ መስተፋቀር ማለት ነው መስተፋቀር ነገር ለቃሉ ይቅርታ አርጉልኝና እንደዛ አይነት ነገር እውነት አስባ ከሆነ ሩት ካንቺ ይሄንን አንጠብቅ ስለዚህ የመጣሽ ልጁን አገናኙ እንጂ አንቺ ተመልሰሽ ውሻ ምንድነው የሚለው ውሻ ወደ ጥፋቱ እንደሚመለስ የሚባል አባባል አለ ስለዚህ ተተሽዋል የተውሽውን ነገር ደግሞ ድጋሚ ባትመልሽበት እንደኛ ጥሩ ነው እኔ እንጃ እንዴ አይነት ተንኮል አስበሽም ከሆነ ሩቴ እኛ ስናቅሽ እንደዚህ ነገር አልነበረብሽም ዛሬ እንዴት አይነት እንደዚህ ነገር መጥቶብሽም ከሆነ ታዩ ይሄ አይጠቅምሽም ዛሬ ነው እንዴት አይሽ ሀብል መስጠት ዛሬ ከተጣላችሁ በኋላ ነው እንዴ ሀብል ና ጊፍት ልስጥ ምናምን ትላንት የት ነበርሽ አሰጪውም ነበር ውስጡ የሆነ ነገር ያለው ይመስላል አሁን ብዙዎቹን እንዳየሁት ከሆነ ምን አርጋበት ነው ምን ተንኮል አስባ ነው በዙሪያው እንደዚህ ጊፍት እየሰጠችው ምናምን የሚል በጣም ብዙ ሰው አለ ያለፈው አልፎ ቆፍጠን ማለት ነው አብርሽን ብትሆን ቆፍጠን ስትጠራ መሄድ የለብህም ላገኘ ስትለ መሄድ የለብህም ምንድነው ተነስተ እንደንትን ዝም ብለ የምትሄደው አንተስ ብትሆን ሩትም አብርሽም ለምንድነው የሰውን ህይወት መበጥበጥ ይፈልጋችሁት ሁለታችሁንም ነው ዛሬ መናገር የምፈልገው አብርሽም ከዚህ በኋላ አልፈልግም በቃ ሰማኔ ቀደናል ተላይተናል ብለሃል አይደል ብለ ሩት ስትጠራ ለምንድነው የምትሄደው ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ እኛ በጣም ደህና ነን እግዚአብሔር ይመስገን እናንተም በያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን ብዙ ጠፍቼባችኋለሁ ሚዲያ ላይ ያው ሄድ መለስ እያልኩኝ ነው በተለያየ ጉዳይ ለዛኔ ጠፋውባችሁ እንዴት ናችሁ ደህና ናችሁ ስራ ጥሩ ነው ሁላችሁም በያላችሁበት ሰላም ቆዩልኝ እያልኩኝ ዛሬም እንግዲህ እስቲ አንዳንድ ነገር የተሰማኝን ላካፍላችሁ ብዬ ይሄው መጥቼላችኋለሁ ቤተሰብ ይሄንን ቪዲዮ ላይክ ሼር ሰብስክራይብ ያደርጋችሁ እንዳትረሱ ማየት ትችላላችሁ ላለውና ፋሚሊ ምንድነው እየተፈጠረ ያለው ማለትም ትላንትና በለቀቁት ቪዲዮ አይታችኋልና አብርሽ እስቲ አንዳንድ ነገር ልበላችሁ የኦዲየንስም ሀሳብ ስለሆነ ማለት ነው ምንድነው እሱ እኔ አሁን ቪዲዮ ካየው በጣም ቆይቼ ነበረ እንደአጋጣሚ ድንገት ሳይ ይሄንን ነገር መናገር አለብኝ ብዬ ያሰብኩኝና ዛሬ አንዳንድ ነገር ልበላችሁ ብዬ ነው የመጣሁትና በመጀመሪያ ደረጃ ሩትም አብርሽም ለምንድነው የሰውን ህይወት መበጥበጥ ይፈልጋችሁት ሁለታችሁንም ነው ዛሬ መናገር የምፈልገው ለምቢባል አብርሽም ከዚህ በኋላ አልፈልግም በቃ ሰማኔ ቀደናል ተላይተናል ብለሃል አይደል ብለ ሩት ስትጠራ ለምንድነው የምትሄደው በመጀመሪያ ደረጃ ለምን ቢባል ሄርሜላም እኮ ሴት ናት አይደል ሄርሜላን ያስጀመርካት ህይወት አለ ዛጋ ሄርሜላን ያስጀመርካት ህይወት ይያለ ዛሬ እንደገና ትላንትና ተጣልተችሁ እንደዚህ አንቺ ሚራስሽን ህይወት ኑሪ እኔ ሚራስሽን ህይወት ኖራለሁ ተባብላችሁ ተነስታችሁ እዛ ጋር ተስፋ የሰጣችሁት ነገር ይያለ እንደገና ተመልሳችሁ መጣችሁ እዚህ ጋር ደግሞ ሌላ ነገር የምትሆኑት ለምንድን ነው አንዳኔ ቆም ብላችሁ አስተውሉ እንጂ ምንድነው እንደ ህፃን የሚያረጋችሁ እንዴ ሁሌ መመከር ሁሌ መነገር አይሰልቻችሁ በቃ ተፋታችኋል አይደል ተፋተናል ብላችኋል ሰማኔ ቀደናል ብላችኋል እንደዛ እስካላችሁ ድረስ ድጋሚ ለምንድነው የምትመለሱት ውሻ ነው ወደ ጥፋቱ የሚመለሰው አይደል ስለዚህ እኔ አንተንም እሷንም ልናገር ነው የምፈልገው ሄርሜላም ታሳዝናለች ትላንትና ምንም ተናደን ብንቆጣትም ታይ ብንላትም ነገር ግን ዛሬ ያዋጣኛል ከሩት ጋር ያዋጣኝም ካንቺ ጋር ያዋጣኛል ብለህ ብዙ ተስፋ ሰጥታልታል ብዙ ነገር ሆናችኋል ስለዚህ እንዲያልክ እኮ ነገም የሌላ ሰውን ህይወት ታበላሻለህ ከሄርሜላ ጸንተ ልትቆም እንደማትችል ምን ያክል እርግጠኛ ነኝ ምን ያክል የሷን ህይወት እዚህ ጋር እንደዚህ አድርገ ሌላም ሴት ስትመጣ እንደዚህ ላትን አሩኖ እርግጠኛ መሆን አንችልም ስለዚህ አብርሽ እንዳስተዋይ ሰው ቆም ብላ አስተውል በቃ ሩትን ትታታል ሩትም ደግሞ ብትሆኚ ማለት ለምንድነው ብትሄጂው አንዴ ለምንድነው ምን ማለት ነው በቃ አልፈልግም እንደዛ ብዙ ነገር ተባብላችኋል አይደል እንዴ በቃ አርፈሽ ቁጭ በይ ከልጅሽ ጋር ኑሪ ከልጅሽ ጋር መኖር ያለብሽ አንቺም ቢሆን ለደስታ እኮ ብዙ ነገር ብለሽዋል
ሽምግልና እስከመቀበል ደርሳችኋል አይደል እንዴ? ያ ሁሉ ነገር አውርታችሁ ያ ሁሉ ነገር ተፈጥሮ ድጋሚ ዛሬ ደግሞ ምንድነው እንደዚህ እንደገና ወደ ኋላ ተመልሳችሁ ምን ማለት ነው? አው ወይ ደግሞ ይለይላችሁ። እኔ እኮ አሁን በጣም የገረመኝ ነገር ወይ ለይቶ አለየላችሁ። ሁለታችሁም ውስጥ ፍቅር አለ፣ ሁለታችሁም ጋር መፈላለግ አለ። ወይ አንዱኑና እንረፈው። እኛንም አታጓጉን እንዴ? ጓጓን እኮ እኛ ራሱ አሁን ከመች ነው አንድ ላይ የሚሆኑት እያለ ወይ ተውት በቃ። ያ ነገር አሁን ያለፈው የፈሰሰው ውሃ አይታፈስም እንደሚባለው ልክ እንደዛ ያለፈው አልፏል አይደል? በቃ እዚህ ጋር ተስፋ የሰጣችሁት ነገር አለ። ወደዳችሁም ጣላችሁም አንቺም በበኩልሽ ተስፋ የሰጠሽው ሰው አለ፣ እሱም በበኩሉ ተስፋ የሰጠው ሰው አለ። ስለዚህ ተስፋ ለሰጣችሁለት ነገር ብትኖሩ ጥሩ ነው። አሁን እኮ እኛ እንደ ኦዲየንስ ሆነን እንኳን ብናስበው በተለይ በትላንትናው ቪዲዮ ምንድነው እሱ ጊፍት መስጠትሽ እኮ ኖርማል ነው። ግን ምን አለ መሰልሽ ሩትዬ፣ ምናልባት ያላስተዋልሽው ነገር ሊኖር ይችላል። ጊፍት ስትሰጪ የድሮ ስሜት ይቀሰቀሳል። በቃ ያሳለፋችሁት ነገር ትዝ ይላችኋል። እያወራሽም ነበር ቪዲዮ ላይ አይ ክፉ ነገር እኮ እንደዚህ አላረገብህም ያሳለፍና ምንም ቢሆን ያሳለፍናቸው ጊዜ ምናምን እያልሽ ነበር። ስለዚህ እንደዛ እያልሽ ለምንስ ውስጣችሁ ይራበሻል? ሁለታችሁም ያረጋችሁትን ነገር እየዞር ብላችሁ ተመልሳችሁ እያሳባችሁ ለምን ውስጣችሁ ይራበሻል? ለምን ማለት በቃ ትታችሁታል አይደል? የተዋችሁትን ነገር አታንሱ። እየመጣችሁ ውስጣችሁ ባይረባበሽ ከቪዲዮ በኋላ ልትረበሹ ትችላላችሁ እኮ አይደል እንዴ? ስለዚህ ምንድነው አንቺም ታይ በቃ አንቺም ለደስታ በቃ ደስታ ጥሩ ልጅ ነው። እኔ በተለይ እኔ እንዳየሁት ከሆነ መልካም ነው፣ ትህትናም ባለው ትግስተኛም ልጅ ነው። አሁን መስክረንለታል። ጥሩ ነው። ይሄ የሆነ ሰው የሆነ ባህሪ ሲኖረው ጥሩ ባህሪ ሲኖረው ይመሰገናል፣ ይመሰከርለታል። ልክ እንደዛ እሱም ይሄ ባህሪው ጥሩ ነው፣ በዚህ ይቀጥልበት። አብራችሁ መሆን የምትችሉ ከሆነ አብራችሁ ሆኑ ብለናል። በዛ በኩል ደግሞ አብረሽ ተመችቶታል አይደል? የሷ የሄርሜላ ቤተሰብም ጭምር እየተዋወቀ ነው። ወንድም እህትም አለ አይደል? ያክስት ልጅም ምንም ትሆን አለች። ስለዚህ እነሱን ተዋውቀ አንተም ብትሆን ተመልሰ ና ስትል መምጣት የለብህም። አሁን ቆፍጠን በል በቃ አንቺም ሩትም ቆፍጠን በይ። የተውሽውን ነገር እኔ ምን እንደተረዳው ታውቃላችሁ? ቤተሰብ ምንም ጊዜያትም ወራትም አመታትም አይደለም። አመታትም አይደለም አንድ ወር ማይሞላም በዚች በ30 ቀን ውስጥ አይነት ነገር ትዝ ካለሽ ቪዲዮ ስትሰሪ ሄርሜላን እንደዛ እያልሻል ነበር። አይ ይሄ ነገር ምን አለው? አሁን ልክ እንደ ፋሚሊ ስናስብ እንደ ኦዲየንስ ስናስብ ውስጡ የሆነ ነገር ያለው ይመስላል። አሁን እኔ ብዙዎቹን እንዳየሁት ከሆነ ምን አርጋበት ነው? ምን ተንኮል አስባ ነው በዙሪያው እንደዚህ ጊፍት እየሰጠችው ምናምን የሚል በጣም ብዙ ሰው አለ። ግን እንደዛ ስለምን ትባያለሽ? በገዛች ለምን እዚህ ሁሉ ነገር ውስጥ ገባሽ? ዛሬ ነው እንዴ ታይሽ ሀብል መስጠት? ዛሬ ከተጣላችሁ በኋላ ነው እንዴ ሀብል ና ጊፍት ልስጥ ምናምን ትላንት የት ነበርሽ? አትሰጪውም ነበር? ዛሬ ስትጣሉ እንደ መለማመጫ አይነት ነገር ነው የሚመስለው። ምንድነው? ምን ሆነሻል? ደስታ እኮ አለ አጠገብሽ አይደል እንዴ? አጠገብሽ እየገፋሹ ያለውን ህይወት ትተሽ እንደገና ስትጂ ተመለሰሽ እንደዛ ላለመሆን ምን ያክል እርግጠኛ ነሽ? በቃ አቋም ይኖርሽ፣ በአቋምሽ ጸንተሽ ኑሪ። አንቺ የምትሆኚ አያስፈልግም። የተውሽውን ነገር ተመልሰሽ መጥተሽ ለምንድን ነው እንትን የምትይው? በቃ እኛ ድሮ በቆራጥነትሽ በቃ ነገሮችን ችለሽ በማለፍሽ ነው የምናውቀው አይደል እንዴ? አሁንም ያ ባህሪሽ እንዲኖር ነው የምንፈልገው። በቃ የተውሽውን ነገር አታንሺ፣ የጣልሽውን ነገር አታንሺ ድጋሚ። እኔ ላንቺ ነው መናገር የምፈልገው። እህታችን ነሽ፣ ስትጎጂ ማየት አንፈልግም። ይሄንን ደግሞ ደጋግመን ብዙ ጊዜ ነግረንሻል። ምንም ውስጥሽ ከላይሽ ቢስቅም ውስጥሽ ሊጎዳ ይችላል። ያንን ጉዳትሽን ቻል አርገሽ በቃ ያለፈው አልፎ ቆፍጠን ማለት ነው። አብርሽን ብትሆን ቆፍጠን ስትጠራ መሄድ የለብህም። ላገኘ ስትል መሄድ የለብህም። ምንድነው ተነስተ እንደንትን ዝም ብለህ የምትሄደው? አንተስ ብትሆን እንዴ ሁለታችሁ አቋም ይኑራችሁ።
አትገናኙ። በቃ ተለያይተናል ብላችኋል። እንደተለያያችሁ ወይ ቅሩ ወይ ደግሞ ባንድ ፊቱን አብራችሁ ሆናችሁ ይሄንንም ልጅ ሳታንገላቱ በመሃል እየተጎዳ ነው እያያችሁት። የኔ ከርታታ የኛ ምስኪን ወይ አምጡትና ለኛ ስጡን። እናንተ እንደፈለጋችሁ መሆን ትችላላችሁ። በመሃልም እሱንም አታንገላቱ። አንዴ እሷ ጋር አንዴ እሱ ጋር እንትን አረጋችሁ። ይሄ ቅብብሎሽ እንዴ ምንድነው? አይበቃም እንዴ? ሁሌ እናንተ ሰው ሲነግራችሁ አሰሙ። በቃ እዛ ጋር የጀመርከው ህይወት አለ፣ ኑር ህይወትን። አንቺም እዚህ ጋር የጀመርሽው ነገር አለ፣ በጨርሽ እንጂ እዛም እዚህም ወጥ እየረገጣችሁ አንቺም ወይ እንደሌላው ሰው ማለት ማንፈልገው አይነት ነገር ማንፈልገው ስልሽ እንዴት ልበልሽ? በቃ ደስ ማይል። አሁን ካንዱ ይጀምራል፣ ካንዱ ሳጨርሱ አንደኛው አንተም እሷም አንድ ኩል ትሆኑ ነው እንዴ? ስለዚህ ቤተሰብ በጣም ስለተሰማኝ ነው ትላንትና ይሄንን ለላችሁ የመጣው ዛሬ እና ምንድነው እዛ ጋር የሚጎዳ ሰው አለ አስቡ ለማለት ፈልጌ ነው። ይሁሉ ብላችሁ የሚጎዳ ሰው አለ። ያስጀመራችሁ ተስፋ የሰጣችሁት ህይወት አለ፣ ይጠብቃችኋል። ይሄንንም እያስተዋላችሁ ምናልባት ከረሳችሁት ማለት ነው። ያንን ነገር ከረሳችሁት ላስታውሳችሁ። ሄርሜላ ምትሆን ትጎዳለች፣ ሴት ልጅ ናት አይደል? በቀደም ያሰራችሁትን አይቻለሁ። መታረቃችሁ፣ ይቅር መባባላችሁ ሩትና ሄርሜላ ጥሩ ነገር ነው። ይቅርታ የትልቅ ሰው መገለጫ፣ የትልቅ ሰው ባህሪ መገለጫ ነው። ይቅርታ መጠየቅ ትልቅነት ነው። ይቅርታ ማድረግ ትልቅነት ነው። በጣም ጥሩ ነው እሱ ነገር። መታረቃችሁ፣ አንድ መሆናችሁ በጣም ጥሩ ነገር ሆኖ ሳለ ግን ደግሞ ተመልሳችሁ ያ ማለት እንደዚህ እየተገናኛችሁ እንደዚህ ስሜትም ይረበሻል። ምናልባት ላታስተውሉ ትችላላችሁ። ስሜታችሁ ይረበሻል። ከቪዲዮ በኋላ ልትረበሹ ትችላላችሁ። በቃ ወይ እዛ ጋር ያለውን ተውት፣ ተስፋ የሰጣችሁትን እዛ ጋር እየጠበቃችሁ ያለውን ሰው ተውት፣ ወይ ለዛ ሰው ቁርጥ ያለ መልስ ተናገሩ። ሄድ መለስ እያላችሁ እናንተም ለሌላ ሰው የሰጣችሁትን ተስፋ አትበጥብጡ። አሁን ደስታ እየተበሳጨ ነበር ሰሞኑን አይደል? ደስታ በቃ የሆነ የሚሰማው ስሜት ያሳዝናል። ሄርሜላም ልክ እንደዛ አሁን ይሄን እንደዚህ ስታይ ምናምን የሚሰማት ነገር ሊኖር ይችላል። ለምን ትረበሻለች እሷ? ስለዚህ ምንድነው አልፈልግም ብላችሁ የሄዳችሁትን ነገር ተመልሳችሁ መታችሁ በቃ እንትን አትበሉ፣ የሰው ህይወት አትበጥብጡ። ፕላስ እኔ ልል የምፈልገው ነገር ምንድነው በጣም ብዙዎቻችሁ ስትሉ ነበረ ኦዲቶች የሆነ ነገር አሰርታበት ነው አብርሽ መተት ነው ምናምን እኔ እንጃ። እንዲህ አይነት ተንኮል አስበሽም ከሆነ ሩቴ እኛ ስናቅሽ እንደዚህ ነገር አልነበረብሽም። ዛሬ እንዴት አይነት እንደዚህ ነገር መጥቶብሽም ከሆነ ታዩ፣ ይሄ አይጠቅምሽም። አብርሽን ለማታለል በእንደዚህ አይነት ነገር የራስሽ ለማድረግ ከሆነ እንደዚህ አርገሹ ቢመጣ እንኳን ምናልባት ነገ ተመልሳችሁ መበጣበጣችሁ አይቀርም። እሱ ወዶና ፈቅዶ ወደ አንቺ ይምጣ እንጂ በማቴሪያል ነገር እንደዚህ ምናምን ሊመስልሽ ይችላል። ምናልባት ስቲል ነው ሩት ፍቅር አላት ለኔ ያላለቀ ወይም ደግሞ በቃ ብቻ እንፈላለጋለን ብላችሁ በእንደዚህ አይነት መልኩ ባትገናኙ ለኔ በጣም የተሻለ ነው። እንደኔ እንግዲህ የእናንተን ሀሳብ አላውቅም። ስለዚህ ሁለታችሁም አቋም ይኑራችሁ። አንቺም ብትሆኚ እኔ እንዴት ማስረዳት እንዳለብኝ አላውቅም። ለተዋችሁት ሰው ስጦታ ምናምን እኔ ቢሆን ዞር ብያለሁ ማውን እንደኔ ማለት ነው። በቃ ትችዋለሁ። አዎ የልጅ አባት ነው። እግዚአብሔር ብሎ እንታረቅ ሆነ እንታረቃለን ባንዴ። ከዛ ሲቀጥል ግን እንደዚህ መለማመጥ መገናኘት ምናምን አያስፈልግም። የውሳኔ ሰው መሆን አለብሽ ሩት፣ አንቺ የምትሆኚ አብርሽም እንደዛው የውሳኔ ሰው መሆን አለባችሁ። ሄድ መለስ እያላችሁ የሰውን ህይወት አትበጥብጡ። በቃ እናንተ ልጅ አይደላችሁ በዚህ ሰዓት። ሁሌ ነው የምትመከሩት፣ መች እንደምትሰሙ ባናቅ። ስለዚህ ቤተሰብ ያው ታውቃላችሁ እኛ ሁሌ የምንናገረው ሁሌ መተን የምናወራው የመናገር ወይ የመለፍለፍ ሱስ ኑሮብን አይደለም። ግን ደግሞ ነገሮች ከተስተካከሉ ብለን አይ የማይሆን ከመሰለን ደግሞ ወደሚሆነው በቃ እንትን እንላለን። እንዲሆን እንሞክራለን ማለትም ወደ ተሻለው
በግድ አብርሽን ከሩት ጋር ለማኖር አሞክረንም አናረጋውም። ለምን ሰው ሲፈላላግ ሲዋደድ በመሃል ፍቅሩ ሲኖር ብቻ ነው አብሮ መኖር የሚችለው እንጂ በግድ ያለ ፍላጎት የሚሆን አንዳች ነገር የለም። ስለዚህ ፋሚሊ ምንድነው ልላችሁ የምፈልገው ተገናኙ። እዛ ጋር የሰጣችሁ ተስፋ አለ። ያንን ተስፋችሁን እዛው ጨርሱ። እማይሆን ከመሰላችሁ ለምን ከናንተ ጋር ያለው ሰው ይጣበቃችኋል። ከናንተ ጋር ያለው ሰው እየጣበቃችሁ እዚህ ጋር ደግሞ ተመልሳችሁ እንደዚህ ስትሆኑ ለዛ ሰው ማይምሮ ተጠንቀቁ። ለዛ ሰው ማይምሮ ያንን ሰው ማይሆን ከመሰላችሁ ተስፋ አትስጡት። ብዙ ስቴፕ አትሄዱ እና ቤተሰብ እኔ እንደ ኦዲየንስ ሆኜ አሁን ትላንትና ብዙ ነገር እያላት ነበር ኦዲየንሶች ማለት ነው። ያም ሆነ ይሄ የራስ ሰው ሲባል ይሰማቸዋል እና ምንድነው መተት አርጋበት ነው መተት ነው እኛ ራሱ መጠራጠር ጀመርን። ለምን አትሉ? ምናልባት እቺ ልጅ ትላንትና ተጣልተው ሄደው እንዴት በእልህ አይነት ነገር መተት ስላችሁ ምን በለ ወደ እሷ እንዲመጣ ወይ መስተፋቀር ማለት ነው መስተፋቀር ነገር ለቃሉ ይቅርታ አርጉልኝና እንደዛ አይነት ነገር እውነት አስባ ከሆነ ሩት ካንቺ ይሄንን አንጠብቅም። ለምን ኮንፊደንስ አለሽ። ኮንፊደንስ ይኑርሽ፣ በራስሽ መተማመን ይኑርሽ። አርገሽ ሳይሆን ወይም ደግሞ እንደዚህ ነገር ሰርተሽ ሳይሆን በፍቅርሽ ልታመጪው ትችያለሽ አንድን ወንድ እንጂ በጉልበት ወይም ደግሞ ይሄ አልባሌ ቦታ ሄደሽ እንደዚህ ነገር አርገሽ እውነት አርገሽ ከሆነ እኔ ብቻ አይደለም ማዝንብሽ ቤተሰብ በሙሉ ነው መያዝ ነው። ስለዚህ ሩቴ እንደዛ አይነት ደግሞ የምታስበው አይነት ልጅ አይደለሽ እናቃለን። ነገር ግን ሆኖ ቢሆንስ ኦዲየንስ እንደሚለው ሆኖ ቢሆንስ? ስለዚህ ይሄ ነገር አያዋጣሽም። ታዩ በቃ መተው ያለብሽ ነገር ታዩ በቃ አብርሃም ትችይሻለሁ ብሏል። ታዩ ልጁን አገናኙ። ልጁን የመከልከል መብት የለሽም። እሱም የማየት መብት አለው፣ የማግኘት መብት አለው ልጁን። ስለዚህ የመጣሽ ልጁን አገናኙ እንጂ አንቺ ተመልሰሽ ውሻ ምንድነው የሚለው ውሻ ወደ ጥፋቱ እንደሚመለስ የሚባል አባባል አለ። ስለዚህ ትተሽዋል። የተውሽውን ነገር ደግሞ ድጋሚ ባትመልሽበት እንደኛ ጥሩ ነው። ባለሽበት ደስተኛ ነኝ ብለሻል። ስለዚህ ደስታሽን እያጣጣምሽ መኖር ነው እንጂ አብርሃም በእንደዚህ ነገር ይመለስልኛል ብለሽ ማሰብ ዘበት ነው። አይምሰልሽ። ወንድ ልጅ እንዴት አታሎ ከመጣ ነገ ላለመሄዱ ምን ያክል ዋስትና አለሽ? ስለዚህ የጀመርሽው ነገር ይሄ ጫውታ ቢሆን ተንኮል ማስበሽም ከሆነ ይቅርብሽ። በዙሪያሽ ያሉ የሚመክሩሽም እንደዚህ ነው ተንኮል አድርጊ የሚሉሽም ታያቸው። ማንም ያንቺን ህይወት ሚኖርልሽ የለም። ነገ የሆነ ነገር ብትሆኚ ማንም ዞር ብሎ አይሽም። ምንድነው ዛሬ ጥሩ ሰው መስለው የሚቀርቡ በጣም የሚጎዱ ሰዎች ስላሉ ማለት ነው። ውስጣቸው መርዝ የሆኑ ልጆች አሉ። እነዛንም አትስሚ። የራስሽ አቋም ይኑርሽ፣ የራስሽ ውሳኔ ወስኚ። በቃ አቋም ወጥ የሆነ አቋም ይኑርሽ። እየተመላለሽ እንደዚህ ወጣ ገባ አይነት ሳይሆን በቃ አቋም ይኑርሽ። የራስሽን ውሳኔ ወስኚ፣ የራስሽን ህይወት ኑሪ። ይሄንን ነው ልልሽ መፈልገው። ያው ይሄንን ደግሞ ስንልሽ ከመልካም ነገር የተነሳ ነው እንጂ እኛ ላንቺ ክፉ እንደማነስብ በደንብ ታውቂያለሽ። ያንቺን መልካም፣ ያንቺን ስኬት፣ ያንቺን ደስታ ማየት ነው የምፈልገው። ስለዚህ አትመለሽ ወደ ኋላ። አብርሽም አቋም ይኑር፣ የራስን ህይወት ኑር። በቃ የጀመርከው ነገር አለ፣ ቀጥል። አንቺም ቀጥይ በዚሁ። ይሄን ነው የምላችሁ ቤተሰብ። እንግዲህ የተሰማኝን ነው ልናገር የመጣሁት። ይሄንን የተሰማኝ ቤተሰብ እያላችሁ በያላችሁበት ሰላም ቆይልን። ባይ